እንደምትመለከቷት እያፋጠጠቻት ትገኛለች። የምታፋጣት በምን ጉዳይ ነው ወደሚለው ስንመለከት እባክሽን ምን ሆነሽ ነው? ሰሞኑን አቅልሽ ጋር አይደለሽም። ያገኘሽን ነገር ወይም የሆንሽውን ነገር ንገሪኝ። ትንሿ መለወጥ ካለብሽ እኛ ጋር ሆነሽ ነው መለወጥ ያለብሽ። እኛ ጋር ሆነሽ ካልተለወጥሽ መቼም አትለወጭም። ትምህርትሽንም ተማሪ፣ አሰብሽው ደረጃ መድረስ አለብሽ እያለች ኢዛራና እሷ ትንሿ በኢዛራ ፍቅር ጥንቅቅ ቅንጥስ ስብርበር ብላለች። ጽናት አንቺም የኪራን ነገር ኪራዬ ድረስ እያልሽ የፍቅርን ነገር ታውቂዋለሽ። ልጅቷን በቃ ተፋቻት፣ እንዲህ ስራዋን ትስራበት። ነገር ግን ብዙ የፖሊስ ጥያቄ አትጠይቂያት፣ የመርማሪ ጥያቄ። ወይ ጽናት ጸባይሽን መጀመሪያ ለራስሽ አስተካክሊ። እንዲህ ተያት እንጂ ልጅቷን ተፋቻት። ትንሿም ደግሞ ትምህርትሽንም በወቅት ተማሪ፣ ስራሽንም በአግባቡ እንደገና ደግሞ ለኢዛራም ደግሞ እየመጣ ቤት ያገኝሽ ቤታችሁ ማለት ነው። አንቺ ወጥሽ መሄድ የለብሽም። እሺ እዚህ ጋር ናሆሚ ምን እያደረገ ነው ወደሚለው ስንመለስ መሩ ተደብቃ ጠራሃ ተሸፋፍና የሆነች ሴትዮ ልታገኛት ስትሄድ ናሆሚ ተጠራጠረና ከበሩ ተከታትሎ ከፊት ለፊት ቀደማትና ቤት ልገባ እየመጣሁ ነበር ብሎ እጅ ከፍንጅ ያዛት ማለት ነው። ልከተልሽ አሊያም ደግሞ ላትርስሽና ልመለስ ሲላት እምቢ አለችው። አይ ችግር የለውም በቃ እመለሳለሁ ዛሬ ዝግጅት አለ ሲላት፣ እሺ በቃ ለሀዊ ንገራት ጥሩ ምግብ ትስራ ብለው የነበረ በቃ ልከተልሽ ሲላት፣ እንዲሁም መሄዱን ትቸዋለሁ ብላ ጠርሃዋን አወረደችና ወደ ቤታቸው ጉዟቸውን ቀጠሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁን? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውድ ቤተሰቦቻችን እንግዲህ መሩ እንደምትመለከቷት ተሸፋፍና ማንም እንዳያውቅ ብላ ልጅቷ ልታገኛት መንገዷን ስትመራ ከፊት ለፊት ናሆሚ እጅ ከፈንጅ ይዛታል ማለት ነው። ከዛም እሷም ትደነግጥና ትመለሳለች። ይች ልጅ ማናት የምታገኛት የሚባለው ስንመለስ እስኪ ልጅቷን እኔ ናሆሚ እንድነው ብዬ ልጠይቀው አልፈልግም። ምክንያቱም ነገሩን በገዛ እጄ ብራሴ ሂጄ ድራሹንና አዳራሹን ደርስበታለሁ ብላለች። ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። እስከ ዛሬም ከጎን ይሁናችሁ ለምታበረታቱኝ ውድ ኢትዮጵያውያን ከልብ አመሰግናለሁ። ሀገራችንን ሰላም ያደርግልን፣ ነጻ ያውጣልን። ሁላችሁም ዱአ አድርጉ። ደግሞ ሰሞኑን በጣም ትላልቅ አዳዲስ አጀንዳዎች እየመጡ ነው። የማንሰማው ጉድ የማያሰማን ጉድ የለም። ባል ሚስቱን መግደል ጀመረ። ወይ ጉድ! እንዲሁ ይሄ ቲክቶክ እኮ የማያሳየንና የማያመጣብን ነገር የለም። ሰው ምንስ ቢሆን ሚስቱን መግደል ዝም ብሎ አህያ ይመስል በ21ኛው ክፍለ ዘመን ሰው ሚስቱን እየቀጠቀጠ እየጎተተ መግደል፣ ወይ ጉድ! ፈጣሪ ያውጣን። እንግዲህ ሀና እንደምትመለከቷት ዛሬ ደግሞ የአፏና ያለፍላፊ አፏ ቀዝቀዝ በረድ ብላለች። ምን ሆና ነው ወደሚለው ስንመለስ አብረን የምንመለከተው ይሆናል። ዛሬ ጉፋኑ እንግዲህ ይህን 2 ወር ገዳማ ጉፋን አለቀኝ ብሏል። እንግዲህ ቅርታ አድርጉልኝ በጣም ጉፋን ይመስል በቃ የሆነ ስበብ ስላለብኝ ማለት ነው። ትናንትና ዛሬ በጣም ኃይለኛ ንፋስ አለ በአካባቢያችን ማለት ነው። እና በቃ የሆነ ሽታ ምናምን ነገር እኛ ቤት ደግሞ ምግብ ማታም ጠዋትም ነው የሚሰራው። እና ዛሬ ሙሉ ቀን አልመቼ ብሎ ቪዲዮ ወቅት ካለፈ ነው እየሰራውላችሁ ያለሁት። እና የምግቡም የምናምኑም በቃ አይ ሽታ ነገር በቃ ጥሩም ሽታ ይሁን መጥፎ ሽታ አላቅም ማለት ነው። እና የተከትከኛን ጸሎት አድርጉልኝ፣ ዱአ አድርጉልኝ ማለት ነው። ውድ ቤተሰቦቼ በቃ ምንም የለውም። ትክትክታ ብቻ ነው። ጉሮሮዬን ያመኛል፣ ይከረክረኛል። ከዛ ከባለፈው ትክትክታ ላይ ተጨምሮ ሁለቱም በቃ ምን ብዬ ልንገራችሁ፣ የዝንጀሮ ጉፋን ይላል ያገሬ ሰው ማለት ነው። ዝንጀሮ አታውቁም? ዝንጀሮ እስኪ የማያውቅ ካለ ኮሜንት ላይ ጻፉልኝ ማለት ነው። መቼስ ኢትዮጵያዊ ሆኖ ዝንጀሮ የማያውቅ ሰው የለም።
እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ተመልካቾቼ ከልብ ከልብ አመሰግናለሁ። ሀና ምን ሆና ነው ወደሚለው ስንመለስ እንግዲህ ድብርብር ጥፍሽፍሽ አድርጓታል። ወይ ሀንዬ ያንን አፍ ፈጣሪ ያጠፋው ጌታ እንደው አይ ኪራ ራሱ እንዲሁ ለነገሩ ደግ አርጓን ብሏል እኮ ኪራ ለነገሩ ደግ አርጓን አፍሽን የዘጋልኝ ጌታ ሲላት ኧረ አንተን ይውሰድህ አላለችውም ሲያስነጥሳት። ወይ ጉድ! እንዲሁም ማንሰማው ነገር የለም እኮ በእያንዳንዱ ቀን ማለት ነው። ኪራ ለራሱ ተበሳጭቶ አይንቀልፍ ባይኑ አልዞረችም ማለት ነው። ስራውም ሊሰራው አልቻለም። እንደምትመለከቱት በጣም ፊቱ ተቆጡ ተቀያይሞ ተጠፋፍሿል። ለምንድን ነው እንደዚህ ያደረገው እያልን ስንመለስ የጽናት የድሮ የልጅነት ጓደኛዋ ቤኪ ብላ ሰጅራ ቤኪ የሚባለው ልጅ እየደወለ ሌሉን ሙሉ በጣም ረብሾ ታደረ። እባክሽን ይህን ቤኪ የሚባል ልጅ ማን ነው? ለምንድን ነው? ወደየት ነው እየደወለ የሚረብሽኝ? በሌሊቱ ከቻልሽ ስልክሽን ለመቆጣጠር ሞክሪ ይላታል። እና ደግሞ እኔም አላውቀው ቤኪ ከየት የመጣ ቤኪ ነው ብሎ ሲላት ከአሜሪካን የመጣ ነው የልጅነት የምናምን ስትለው ኪራም ደሙ ፍስስ ክምብልብል አለና በጣም መቆጣት ጀመረ። ወይ ኪሮቤል ተሾመ እስከ ዛሬ አንተ ነበርክ ቀጠል ስታደርጋት የነበረው፣ አሁን ደግሞ ወደ አንተ ዞረ ማለት ነው መቃጠሉ። ይሄ ቤክ የሚባል ገና ነጭ ፀጉር ሳያስወጣ አይቀርም በዚህ አያያዝ ማለት ነው። ውድ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ውድ ሀገሬ ልጆች ሰላም ለእናንተ ይሁን። በያላችሁበት ቦታ ሆናችሁ የምትከታተሉኝ ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በሙሉ አክብሮት ጠይቃለሁ። ውድ ቤተሰቦቼ እንግዲህ ለድምፄ በጣም ይቅርታ እጠይቃለሁ። ያው ድምፄ ከዶሮም እንዳያለ ነበር። አሁን ግን ተጨማምሮበታል። ምንም ማድረግ አይቻልም ማለት ነው። እንግዲህ ፈጣሪ ይመስገን። ያው ድምፄ ይፈጥናል ብዬ አላስብም እና አመሰግናለሁ። ያው እንደዚህ ስለሆነልኝ ማለት ነው። እና ሁላችሁም ሰብስክራይብ በማድረጋችሁን አትርሱ። ላይክ ሼር እያደረጋችሁ አበረታቱኝ። የሰው መለወጥ የሰው ደስታ የሚያስደስታችሁ ማለት ነው። አንድ ሰው እኔ በበኩሌ ማለት ነው እውነት ለመናገር አንድ ሰው ተለወጠ ወይም አንድ ሰው አደገ ብዬ በዛ ሰውዬ ልመቃኝ አልችልም። ምክንያቱም የዛ ስጦታ ፈጣሪ የሰጠው ስጦታ እስከሆነ ድረስ የእኛ ስጦታ ደግሞ ከፈጣሪ እጅ እስከሆነ ድረስ ሁላችሁንም የምንበላው ፈጣሪ የሰጠንን ወይም ደግሞ የጣፈንታችንን ነው ማለት ነው። እና ሁላችንም የሰው ደስታ ሊያስደስተን ይገባል። አንዳንድ ምቀኛ ሰዎች አሉ። እናንተ ስታድጉ ወይም የእናንተን እድገት የሚጠሉ ሰዎች አሉ። እውነት ለመናገር ይሄ በማንኛችንም የሚከሰት ነው ማለት ነው። ምክንያቱም እናንተ ጥሩ ደረጃ ላይ ስትሆኑ እናንተን ለመጣል በጣም የማይጥሩት ነገር የለም። አያችሁ፣ ጓደኛ መድሪዎች በቃ ማለት የእናንተ መለወጥ የሚደብራቸው ሰዎች አሉ። እውነት ለመናገር እኔ ጓደኞችም ሆነ ማንም ሰው ሲለወጥ ደስ ይለኛል። ሲጀመር እኔ በሰው ህይወት አያገባኝም፣ አይመለከተኝም። በቃ ይሄ ተፈጥሮዬ ነው ማለት ነው። ማንኛውም ሰው የሚኖረው የራሱን ህይወት ነው እና የራሳችንን ህይወት ብንኖር ጥሩ ነው። ወይ ጉድ! አንዳንድ ሰው ማለት ነው በሰው ህይወት ፈልፍሎ የሚገባ ሰው በቃ ፈልፍሌ ልወቅ ፈልፍሌ ልግባ የሚሉ ሰዎች እንዴት እንደምጠላቸው እንዴት እንደሚያስጠልኝ ማለት ነው። አንዳንድ ጊዜ እኮ እኔ የማወራውን አላውቅም ማለት ነው። ይሞቀኛል። በቃ አውሬ ይለኛል። የወሬ መንፈሴ ይከፈታል ማለት ነው። አንዳንድ ጊዜ ደግሞ ሱብሃንአላህ የምሬን ነው የምላችሁ። አንዳንድ ጊዜ ደግሞ ዝግ ታረገኝ ማለት ነው። በቃ ለሰው ራሱ ጥሩ ነገር አልመልስም። የሚገርማችሁ ነገር ሲያወሩኝ ራሱ ማለት ነው በቃ ያኔ ጥሩ መልስ አልመልስላቸውም። ማውራትም አልፈልግም። ስልኬን እየጎረጎርኩ ምናምን በቃ ዝም ብዬ ብቻዬን እያወራሁ መቀመጥ ነው የምፈልገው። ሰው ጋር ማውራት አልፈልግም። ጠይብ አንዳንድ ጊዜ ደግሞ ሰው ጋርም ባላወራ በቃ የሆነ ብቻዬን የማውራት አንዳንድ ጊዜ እብድ ነኝ እንዲህ ብዬ ራሴ ጋር አወራለሁ ማለት ነው። እና በቃ ያኔ ወሬ ይመጣላችኋል ብቻችሁን ስትሆኑ ምናምን አያችሁ የሚያናቅጣችሁ ምናምን የለም። አውርታችሁ በቃ ያን ጠግብ ስትሉ የዛን ሰዓት
ምን እያልኩ ነበረ? እንዲህ ያብጃለሁ እንዲህ ምናምን ትላላችሁ። እውነት ለመናገር በስደት ሀገር ላይ የምንኖር ስደተኛዎች የመዲያም ቅመሞች በተለይ ማለት ነው ኑሯችን ብቻችንን በማውራት ነው። እስኪ ኮሜንት ላይ ጻፉልኝ፣ ውሸት ወይስ እውነት የሚለውን ኮሜንት ላይ የሁላችሁንም ሀሳብ አስተያየት እፈልጋለሁ ማለት ነው። ምክንያቱም እኔ ውሸቴ ከሆነ ሀሰት በለው፣ እውነት ከሆነ ደግሞ እውነት ብላችሁ ኮሜንት ላይ ጻፉ። ምክንያቱም በስደት ሀገር ያለ ሰው አብዛኞቻችን ብቻችንን ሰው ጋር ከምናወራ ብቻችንን ብናወራ ይሻለናል። አንዳንድ ደግሞ አሉ ምንም መያዝ የማይችሉ ማለት ነው፣ ንፋስ የሆኑ የሰሙትን ሁላ ጋዜጠኛ በሏቸው በቃ። በዚህ ገሌ እንዲህ ስትል ሰምቼ፣ በዛ ገሌ እንዲህ ሲል ሰምቼ፣ በኢትዮጵያ ያለውን በማንኛውም ሀገር ያለውን አቀረባብረው ሲያመጡት ፈጣሪ ሆይ አንተ ትዕግስቱን ስጠኝ፣ እኔ የት ቦታ ነው ያለሁት ትላላችሁ። ወላሂ ለአዚም የምሬን ነው። ያኒ እየከዘብኩኝ አይደለም ማለት ነው። ሸይ ሀቂቂ ሁልኩም ምንጭ ያን በቃ እንዲህ ብለው እከሌ እንደዚህ ብላ እከሌ እንደዚህ አድርጋ እኔማ በቃ ይሄ ጨጓራዬ ምናምን በቃ እኔ እኮ ሰው ጋር አልደዋወልም። የሚገርማችሁ ነገር ሰው ጋር መደዋወል ካቆምኩ መቼ ነው? ተቀሪበን 3 ዓመት ምናምን በቃ 3 ዓመትን እያስቆጠርኩኝ ነው ሰው ጋር መደዋወል ካቆምኩኝ ማለት ነው። አያችሁ 3 ዓመት ምናምን አስቆጠርኩኝ ማለት ነው ሰው ጋር መደዋወል ምናምን ካቆምኩ ማለት ነው። እና ውድ ቤተሰቦች ሁላችሁም ሰብስክራይብ በማድረጋችሁን እንዳትረሱ። ሁላችሁም ላይክ ሼር እያረጋችሁ እንድታበረታቱኝ መልካም ሀሳብ አስተያየታችሁን እንድትሰጡኝ እጠብቃለሁ ማለት ነው። በዚህ ሰዓት ይደወላል ማለት እንደሚደውልብኝ በኢሞ አላውቅም፣ እየደወሉብኝ ነው ማለት ነው። ቀረጻ ላይ ወሬ ላይ የራሴ ስሜት በቃ እያሟሟቅኩኝ እያወራሁኝ ማለት ነው። ወይ የተመለከቱልኝ መልካም ጓደኛ ሲኖራችሁ እንግዲህ ተመልከቱ። ይች ልጅ አሁን ለጓደኛዋ የምከፍለው መስዋዕት ነው። ተከየሉ ጓደኛዋን ያችኛይቱ ጓደኛ ይችኛይቷን ልጎዳ ትሞክራለች። እቺ ደግሞ ተከታትላ እሷ ሰው እንዳይጎዳት እያደረገች ጀግና ናት። ምክንያቱም ጓደኛዋን ከፍቅሯ አዳነችው። ሂዳ ኢዛራን አናገረችው እና ከዛም ጓደኛዋ ከትንሿ ጋር እንዲታረቁ የተጠነሰሰውን ሴራ አከሸፈችው። አንበሳ ጀግና ናት። እንግዲህ ለጓደኞቻችሁ እንደዚህም ያለ ጓደኛ አለ፣ በጣም ታማኝ የሆነ እውነት ለመናገር ሁሉም ሰው ጓደኛ ነው ማለት አይቻልም። ምክንያቱም አንዳንድ ጓደኛዎች የእናንተን ምንም እንድትሆኑ የማይፈልጉ መከታዩ የሚሆኑላችሁ ጓደኛዎች አሉ። አንዳንድ ደግሞ ለእናንተ በጣም ጥሩ ይመስሉና የሆኑ እከክ የሆኑ ጓደኛዎች አሉ። አያችሁ፣ እንደዚህ ናት ዱንያ ማለት ነው። እንግዲህ ትንሿ ፍቅሯ ስለዳንላት በጣም ደስ ብሏታንና ያኛው ልጅ ሁለተኛ ሲከታተላት እንዳትከተለኝ ከዚህ በኋላ ላይም ላገኝም አልፈልግም እያለች በጤፊ አላስና ከዚህ በኋላ ከጠገቢም ሆነ ከመንገዴ እንዳላገኝ ትለዋለች። ማን ጋር እየተሳፈጥሽ እንዲሁ አላወቅሽውም እሰራልሻለሁኝ እያለ እሱም እየገዘዘባት ነው። እሷም ደግሞ ምንም አልመሰላትም። ምክንያቱም ኢዛራን ስለምትወደው ለዚህኛው ልጅ ምንም ግዳይ ሰዓትም ማለት ነው። ይሄ ደግሞ አንድ ቱልቱላ ዝም ብሎ ትምህርቱን አይማርም እና ደግሞ አንድ ሴት ወይም ያችም ጋር ይችም ጋር መላከፍ ይወዱኛል የሚል ወንድ አልወድም በተፈጥሮ ማለት ነው። ጊዜ ቅንጭላቱ መፈጥፈጥ ነበረ። ሴቶች ይወዱኛል የሚል ወንድ እኔ ቆንጆ ነኝ የሚል ወንድ አይደለም። ይህ ክርፍፍ ምን አባቱ ይመስላል። ይቺ ደግሞ በጣም ጎበዝ በቃ አደነቁሽ። ያችኛይቱ ለእናንተ የምኮናችሁ የምመጠናችሁ ጓደኛ አይደለችም። ከሁለታችሁም መራቅ አለባት። ያቺ ጥቅመኛና ጥቅመ ቢስ ናት ማለት ነው እውነት ለመናገር እና ውድ ቤተሰቦቼ ሁላችሁም ሰላም ብያለሁኝ። ሰላም ለእናንተ ይሁን። እንግዲህ መልካም ጓደኛዎችን ይወፍቀን፣ መጥፎ ጓደኛዎችን ያስወግድልን እያላችሁ ጓደኛ ደግሞ ምረጡ። እውነቴን ነው የምላችሁ። በአሁኑ ሰዓት ጓደኛ የሚባል ነገር የለም። ራሳችሁን ጓደኛም ሆነ ምንም ሆነ የእናት ያባታችሁ ልጅ ብቻ፣ ሌላውን ዝም በሉት። እና ውድ ቤተሰቦቼ ሁላችሁም ሰላም ለእናንተ፣ ፍቅርን፣ አንድነትን
መተሳሰብን መተዛዘንን ተመኘሁላችሁ። እወዳችኋለሁ፣ አክብራችኋለሁ። በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ዛሬ እንደምትመለከቱ በቃ ወሬ ክፍትፍት አድርጎልኛል ማለት ነው። በቃ ስራዬን በጨረስኩ መጀመሪያ ወሬ ከማበዛ። ይገርማል፣ ጉድ እኮ ነው። በጣም ብዙ ስራ አለብኝ፣ የሚገርማችሁ ነገር ማለት ነው። በጣም ያልጨረስኩ በጣም ብዙ ስራ አለብኝ። እኔ ግን ምን አደረግኩ መሰላችሁ? እዚህ ጋር መጣውና ይሻን ሰገርኩኝና ከዛ በኋላ ቪዲዮ ልስራ አልኩኝ። ይህ ስላሸር ሼፌን እንኳን አላወለቅኩም። በቃ ወሬ ከፈተልኝ። ወይ ጉድ! እኔ እኮ አንዳንድ ጊዜ የት እንደማመጣ አሁን እንግዲህ እንደዚህ ለፈለፍኩ ብቻዬን በቃ ሰው ጋር ማውራት አልፈልግም። ዘግት ያደርገኛል ማለት ነው። እና ሁላችሁም ሰብስክራይብ አድርጎ ፕሊዝ። ኪራ እንደምትመለከቱት እንግዲህ ኢዛራን ካለበት ሞድ ለማስወጣት ቤቱ ሂዷል። አንዳንድ ጓደኛ ጥሩ ጓደኛ ይስጣችሁ። ጥሩ ጓደኛ ከሰጣችሁ የወንድ እንኳ ምቀኛ የለም። አንዳንድ ወንዶች የሴት ባህሪ ያላቸው ቱልቱላ የሆኑ ወንዶች ካልሆኑ በስተቀር ወንድ እንኳን ጣጣ የለባቸው ማለት በቃ ምንም ይፈጠር ጣጣ የላቸውም ወንድ። እና ሄኖክም እንደምትመለከቱት በኪራ እያባጨ ይገኛል። ምን ሆነ ነው? እንኳንም አላገባ ያተሰርግ ጊዜ ቀንቼ ነበርና እንደው የኔ ሔዋን እንደው ፈጣሪ እንደው አጎን ያደርግልኝ እያልኩ ፈጣሪን እየለመንኩ ነበር አለ። ነገር ግን አሁን ላይ አልፈልግም አለኝ። ለምን አለው? አይ እናንተ ትዳርን ስታመሰግኑ ስላላየን እኔም አልፈልግም ይላል ሄኖክ። ሄኖክ ሲጀመር አንተ ለትዳር ትበቃለህ። ቀልቃላ ያችም ሴት ታምርሃለች፣ እችም ሴት ታምርሃለች። እንደ ብልህ አንተ ትዳር ትይዛለህ። እንግዲህ ሄኖክ ያችም ጋር በጥፊ ሲደበደብ በቦክስ ሲመታ ሲቆረቆር እዚህ ደርሷል ማለት ነው። ውድ ተመልካቾቻችን ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ከጎኒ ሆናችሁ ለምታበረታቱኝ ለምትሰጡኝ ሀሳብ ሀሳይት እጅጉን ከልብ አመሰግናለሁ። እንግዲህ ቪዲዮዬን ሁላችሁም ለማየት ተገዳችኋል ማለት ነው። ሁላችሁም ሸርሸር አድርጉልኝ ለሁሉም ሰው ደራሽ እንዲሆን። ሀኒቻ ዛሬ እንግዲህ ተቆጥታ እንባዋንም እያነባችሁ ትገኛለች። ምን ሆነች ነው ስትባል ዛሬ ሙዴ ጥሩ አይደለም ልመጣም አልፈለግኩም ነበር እያለች ታወራለች ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁንም ሰብስክራይብ ያላረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እዚህ ጋር እንግዲህ እንደምትመለከቱት ናሆሚ ምን እያደረገ ነው? ምን እያለ ነው ወደሚለው ስንመለስ አብረን የምንመለከተው አብረን የምናየው ይሆናል። የምሩን ቃላቶች ሲሰማ በጣም ካለበት ድርቅርቅ ብሎ ቀርቷል። ምክንያቱም መሩ በስልክ ስታወራ ሲደርስባት እጅጉን ደነገጠች። ለምን ነው የምደነግጭው? እየተፈጠረ ነገር አለ እንዴ ይላታል። አይ ናሆሚ እየተፈጠረ ነገር የለም ቁርስ ላምጣ ብላ ትገባለች። እሷ ግን የሆነ ነገር እንደተፈጠረ ለእኛ ለተመልካችም ግልጽ ባታደርግም ነገር ግን በናሆሚና በእሷ መካከል የሆነ ነገር እንደተፈጠረ ነው። እና የሴትዬ ስልክ እናንተ በቃ አለ በቃ ቻው እናንተ እጅ ሴት አትፋታኝም ነይ ትለኛለች እንዴ? ምን ፈልጋ ይሆን? ወይኔ ጉዴ! አያችሁ እኔ ሰግጄ ቪዲዮ እየሰራሁ ነው ብያችሁ ነበረ። እሷ ግን ልታስቀምጠኝ አልቻለችም። አሁን ደግሞ ምን ስሪ ልትለኝ ይሆን? አኪድ ይኸው የተረገመ ሻሂ ጋህዋ ሊሆን ይችላል። በቃ መቀመጫ ሳጣችኝ እኮ መቀመጫ። ወይ ራታቸውን በሉ ሰራሁኝ ምናምን እቃ አጠብኩኝ ጨርሼ መጥበህ አልደራረቅኩኝም ማለት ነው። መጥቼ ሻል ሰግር ማለት ነው። አሁን ያለች ይኸው ነግሬያችኋለሁ። ቤቴ ምግብ አያባራም ብያችሁ ነበረ እና አሁን ያለችኝ በቃ ለህር ነው ቤተሰብ በቃ እኔ አልሆነልኝም ማለት ነው። አልሆነልኝም በቃ አልሆነልኝም አላላችሁም? እና ገጠር ያላችሁ ወንድሞቼ ፈጣሪ ትዕግስቱን ይስጣችሁ። የብርዱን ነገር የንፋሱ ነገር ይህ ነው ልላችሁ አልችልም። ዛሬ ደግሞ በእኛ በጣም ከፍተኛ ንፋስ አለ።
ተጠንቀቁ። ገጠር ተጣጥባችሁ ወዲያ ወዲህ ስትሉ ምናምን እውነቴን ነው የምላችሁ እንዳትታመሙ። ይህ በሽታ አንድ ጊዜ የንፋስ በሽታ ከጀመራችሁ አይተዋችሁም። ስበብ ምናምን እያደረገ መነሾ እያደረገ ነው የሚያማችሁ። አዑዙ ቢላሂ ሚነ ሸይጣን ረጂም። እኔ ደግሞ ማብራቱን ጥብት ታረኩት። እኔ በላቸው አለ። በቃ ቪዲዮ ልዘጋው ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱህ።